ያለው የስያሜ መብት የታላቁ የኢትዮጵያ ንግድ ባንክ ሲቢ የኢትዮጵያ ፕሪሚየር ሊግ 29ኛ ሳምንት 32 ጨዋታዎችን አከናውኗል። ከ1990 ጀምሮ ሁለቱ ቡድኖች ዳኛ ጨዋታውን አስጀምረዋል። ጨዋታውን የሚጀምረው ሐዋሳ ከነማ ነው። ከግራ ወደ ቀኝ ነጭና ቀይ ማሊያ በመልበስ ኢትዮጵያ መድን የሚታወቅበትን ኢትዮጵያዊ አርጀንቲና ያስባለውን ማሊያ ለብሶ ነው ወደ ሜዳ የገባው። ውሃ ሰማያዊ ነጭ እና ውሃ ሰማያዊ ሸንተረር እንደዚሁም ሰማያዊ ቁምጣ። ማርቆስ ኤልያስና ሳምሶም ጥላሁን በአማርኛ የቀጥታ ስርጭት፣ በአፋን ኦሮሞ የቀጥታ ስርጭት በላይ ተሰማና መኳንንት ሙጬ ይህንን ጨዋታ እያደረስን ቆይታ የምናደርግ ይሆናል። ጌታነህ አሁን ትኩስ ጉልበት ይዞ ነው የመጣው። ሽመልስ በቀለ ገደው ለመጀመሪያ ጎል ፍለጋ ጎል ሐዋሳ ከነማ። ተባረከ ፋሞ የጎሉ ባለቤት ነው። 5ኛ የሊግ ጎል ሐዋሳ አቦራ ገደል ያፈራችው ተጫዋች ከታች ካደጉ ተጫዋቾች መካከል አንደኛው። ገና 7ኛው ደቂቃ ላይ የመጀመሪያ ጎል ሰጥተዋቸዋል ላይቆቹ። ከዛ በኋላ የማዕዘን ምት ነው ሽመልስ በቀለ ነው ኳሱን ዴሊቨር ማድረግ የቻለው። ጫናዎች ነበሩ፣ እድሎች ነበሩ፣ ጎል እንደሚቆጠሩ ፍንጮች ነበሩ። አቡበከር ኑራ እንዲሳሳት ሲያስገድዱት ነበር፣ ግን በስተመጨረሻ ከማዕዘን የተሻገረውን ኳስ ተባረከ ፋሞ ጥሩ ቦታ ይዞ ነበረ። ዞናል ማርኪንጋቸው በመጀመሪያው ዙር 2-1 ነበር ያሸነፈው ሐዋሳ ከነማ 1-0። 7ኛው ደቂቃ ላይ ተባረከ ፋሞ ያስቆጠረው ጎል የዚህ ጨዋታ ልዩነት ፈጣሪ ሆኗል። ሽመልስ በቀለ ከሄዶ ለጎል የተመቻቸ ኳስ ከማዕዘን ምት የሰጠ ተጫዋች አልፍሬድ ንኩሪንዚዝ አስደናቂ ቴክኒክ የጨዋታውን ቴምፖ ከፍ አድርገው መጫወት ላይ ይገኛሉ። የወቅቱ ሻምፒዮን አልፍሬድ ጥሩ አቅርቦት ነው። ጎል አማኑኤል ኤርቦው። ይህ ጨዋታ ብዙ ጎል እንደሚያስተናግድ ፍንጮችን እያስተዋል እንገኛለን። አስገራሚ አጋጣሚ በመጀመሪያውና በሁለተኛው ጎል መካከል የ5 ደቂቃ ልዩነት ነው። ኢትዮጵያ መድን በተደጋጋሚ ጎሉን ሲያንኳኳ ነበር። ያንንም በሚገባ ተጠቅሟል። 8ኛ የሊግ ጎል ለአማኑኤል ኤርቦው። በመጀመሪያውም ዙር ጎል አስቆጥሮ ነበር ሐዋሳ ከነማ ላይ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም። የኢትዮጵያ መድን አደገኛው መስመር አልፍሬድ ንኩሪንዚዛ የሚገኝበት መስመር ነበር ስንል ነበር። አልፍሬድ ንኩሪንዚዛ ነው ኳሱን ያገኘው። በጥሩ ሁኔታ ወደ ሳጥን ማሻማት ቻለ። በተወሰነ መልኩ በሐዋሳ ተጫዋች ኳሱ ተጨርፏል። ጥሩ ቦታ ላይ ይገኝ የነበረው አማኑኤል ኤርቦው በግሩም ሁኔታ ነው ዳግም ተፈራ ላይ ኳሱን ማስቆጠር የቻለው። አስገራሚ ምላሽ ነው። ጎሉ ከተቆጠረባቸው በኋላ ምላሽ እንደሚሰጡ ያስታውቅ ነበር። እድሎችን ሲፈጥሩ ነበር። አማኑኤል ኤርቦው አስገራሚ ጎል ማግባት ግስጋሴ ላይ ነው የሚገኘው። ኢትዮጵያ መድን በጥሩ ሰዓት ላይ የአቻነቱን ግብ አግኝቶታል። ለነበረው መሪነት አጸፋዊ ምላሽ መስጠቱ ይታወቃል። 1-1 ጥርጥር እጅግ በጣም ጥሩ ቅያሪ ነው በአሰልጣኝ ተመስገን ዳና በኩል። ሁለተኛ አጋማሽ ብዙም የተለመደ አይደለም። ሁለት ቡድኖች 1-1 ወራቻ ውጤት ላይ ባሉበት ሰዓት 3 ተጫዋቾች ቅያሪ ማድረግ ተጫዋች ቀይ ጉዳት ያደል ብሩክቲና ቢጫ ካርድ ተመልክተዋል። ተቀይሮ የገባ ተጫዋች ጥፋት በግልጽ ይታያል። ወንድማዊ መገቢ ማድረግ ወገኔ ጥሩ አቅርቦት ጎል አማኑኤል ኤርቦው 9ኛ የሊግ ጎል። ኢትዮጵያ መድንን ያለዚህ ተጫዋች ማሰብ እስከማይቻል ድረስ በዚህ ሰዓት የቡድኑ ቁልፍ ተጫዋች ነው። አርባ ምንጭ ያፈራችው ተጫዋች የተዘጋጀ ይመስላል። የተለመደ የደስታ አገላለጽ የያሬድ ካሴን የቀድሞ ማሰብ ብቃት ነው እዚጋ የተመለከተው። ቅጣት ምቱ ተገኘ። በፍጥነት ነው ለወገኔ ገዛኝ የሰጠው። ወገኔ ገዛኝ ጥሩ ቦታ ይዞ ይጠብቅ ለነበረው ለአማኑኤል ኤርቦው ነው በአስገራሚ ሁኔታ ኳሱን ዴሊቨር ማድረግ የቻለው። አማኑኤል ኤርቦው ጥሩ ቦታ ላይ ተገኝቶ ዳግም ተፈራ ምንም ነገር እንዳያደርግ አድርጎ ነው ጎሉን ማስቆጠር የቻለው። በረከት ሳሙኤል አሁንም አማኑኤልን መያዝ የነበረበት እሱ ነው። የመጀመሪያውን ጎል ሲቆጠር የሱ የፖዚሽናል ስህተትን ተመልክተን ነበር። አሁንም ተመሳሳይ የሆነውን ስህተት ሰርቶ ነው የተመለከትነው የምንገኘው። ስፔሶችን እያገኘ ነበር አማኑኤል ኤርቦው። 2-1 የወቅቱ ሻምፒዮን የሁለት ጊዜ ሻምፒዮኑን ቡድን 2-1 እየመራ ይገኛል። ከመራ ተነስቶ እርጂ ለመጨመር ምናልባት አሁን የወጡት ተጫዋቾችን ከተመለከትካቸው ማርክ ሁለቱም በማጥቃቱ በኩል ጥሩ ክህሎት ያላቸው ተጫዋቾች ናቸው። ሽመልስም ቢኒያም በላይን ከተመለከትናቸው ጥሩ የስኳር ጥልቀት ብዙ ወጣት ተጫዋቾች መብዛታቸውና በአንደር 17 በአንደር 20 ከ15 ያነሱ ጨዋታዎች የለመዱ ተጫዋቾች ከፍ ባለ ኢንቴንሲቲ 24-25 ጨዋታዎች ማከናወናቸው በጥሩ ተጫዋቾች ዙር መስኮት ተጨማሪ ተጫዋቾች ማስፈረም ጥሩ አቅርቦት ወንድማገኝ
በላይ ታደሰ የዕለቱ አልቢትር ጨዋታው መጠናቀቁን በፊሽካቸው አረጋገጡ።